ሰላም ሰላም እንደምን አላችሁ ውድ የዩቲዩባችን ተከታታዮች። እነሆ ዛሬ ደግሞ እንደተለመደው በአዲስ ፊልም መጥተናል። ፊልሙን ሳብስክራይብ በማድረግ እንድትጀምሩ እየጠየቅን ላይክም በማድረግ እንድትጀምሩ እየጠየቁ ወደ ፊልሙ። ታሪካችን የሚጀምረው ደመቅ ባለችው የሲንጋፖር ምሽት ላይ ነው። የአየር ንብረቱ ጸጥ ያለ ቢመስልም ከጀርባው ግን ትልቅ ማዕበል አርግዘዋል። ካፒቴን ብሮዲ ቶረንስ የተባለው የቀድሞ የሮያል አየር ኃይል ተዋጊ አሁን ደግሞ የትራያል ብራዘር ፍላይት 119 ዋና ፓይለት በጉጉት ወደ ቶኪዮ ለመብረር እየተዘጋጀ ነው። ዛሬ የዓመት መባቻ ኒውዌር መሆኑ በሃዋይ የምትጠብቀውን ብቸኛ ልጁን ዳንኤላ በሰዓቱ ለመገኘት ልቡ ይቸኩላል። ሚስቱ ከሞተች በኋላ ሕይወቱ ሙሉ በሙሉ በልጁ ላይ የተጠለጠለ አፍቃሪ አባት ነው። ነገር ግን የበረራው አስተዳዳሪዎች የነዳጅ ወጪን ለመቆጠብ ሲሉ ከፊታቸው ያለውን ግዙፍ የፓሲፊክ ውቅያኖስ ከባድ ማዕበል ዙረው እንዳይሄዱ ይልቁን በቀጥታ ማዕበሉን ሰንጥቀው እንዲያልፉ ያዙታል። ብሮዲ ግን ይህን ውሳኔ አደገኛ መሆኑን ቢያውቅም ረዳት ፓይሎቱን ዲሊን ይዘው ወደ ሰማይ ይወነጨፋል። በተመሳሳይ ሰዓት በአውሮፕላኑ መግቢያ ላይ የሰዎቹን ትኩረት የሳበ አንድ እንግዳ ትዕይንት ይታያል። ሉዊስ ጋስፓር የተባለ ካቴና ያጠለቀበትና በፌዴራል ወኪል የሚታጀብ ረጅም ጊዜ ወንጀለኛ ወደ አውሮፕላኑ በመጨረሻ ወንበር ያመራል። ጋስፐር ከ15 ዓመታት በፊት በነፍስ ግድያ ወንጀል የሚፈለግ በፈረንሳይ የውጭ ጋር ጦርነት ሰራዊት ጋር የነበረው ወታደራዊ ክህሎት የሚታወቅ አደገኛ ሰው ነው። በአውሮፕላኑ ውስጥ በጠቅላላው የነበሩት 29 ተሳፋሪዎች ብቻ በመሆናቸው ጭው ያለ አውሮፕላን ውስጥ የስጋት ድባብ ይነግሳል። አውሮፕላኑ የፓሲፊክ ሰማይን ሰንጥቆ ጥቂት እንደተጓዘ የተፈራው ነገር ይከሰታል። ጥቁሩ ጥቅጥቅ ያሉ ደመናዎች አውሮፕላኑን ይወጡታል። ብርሃን ይጠፋል። አውሮፕላኑ ልክ እንደ ቅጠል በአየር ላይ መናወጥ ይጀምራል። ተሳፋሪዎች በጭንቀት ይጮኻሉ። ዕቃዎች ወዲያውና ወዲህ ይፈናጠራሉ። ድንገት ግን ሁሉም ሰው ልቡ እንዲቆም የሚያደርግ ታላቅ የተፈጥሮ ቁጣ ይከሰታል። አንድ ግዙፍ መብረቅ አውሮፕላኑን በድንገት ይመታዋል። ይህ መብረቅ አውሮፕላኑ ሙሉ የኤሌክትሪክን ኃይል፣ የኮሚኒኬሽን ሬዲዮና የዳሰሳ ሲስተም ጨለማ ያደርገዋል። ፓይሎቶቹ አውሮፕላኑን ምን ያህል ፍጥነት ወዴት እየተጓዘ እንደሆነ ማወቅ አይችሉም። መሪው ድንዛዜ ውስጥ ይገባል። በዚህ መሃል ሁኔታው ለመቆጣጠር በድንገት ከመቀመጫው የተነሱት አንዲት የበረራ አስተናጋጅና የጋስፐር ጠባቂ የነበሩ ፖሊስ በአውሮፕላኑ ከባድ ቁልቁል መምዘግዘግ ምክንያት የተናወጠውን ጣሪያው ላይ በመጋጨት ወዲያውኑ ሕይወታቸውን ያልፋል። ካፒቴን ብሮዲ ግን የቀድሞ ወታደራዊ ጥበቡና ቅዝቃዜውን አውጥቶ ይፋለማል። ከረዳቱ ዲሊ ጋር በመሆን ምንም የኤሌክትሪክ ረዳት በሌለው ሁኔታ ሜካኒካል መሪውን ብቻ በመያዝ አውሮፕላኑ ለመረጋገጥ ይሞክራሉ። ከፊታቸው ሰፊ ውቅያኖስ ብቻ ይታያል። ውቅያኖስ ላይ ካረፉ አውሮፕላኑ በጥቂት ደቂቃዎች ውስጥ እንደሚሰምጥ ያውቃሉ። በዚህ ጊዜ ጭጋጉን ሰንጥቆ አንድ ትንሽ አረንጓዴ ደሴት ይታያቸዋል። ብሮዲ አውሮፕላኑን ደሴት ያዙረዋል። ከፊቱ ያለውን መንገድ ጠባብ በዛፎች የተከበበ ቆሻሻ መንገድ ነው። ብሮዲ ሙሉ ትንፋሹን አቁሞ ክንፎቹ ዛፎቹ ጋር የተጋጩና የተቆራረጡ፣ በመጨረሻም የአውሮፕላኑ ጎማዎች መሬት ላይ ያስነካቸዋል። በታላቅ ጭስና ፍንዳታ መሃል አውሮፕላኑ ተንሸራቶ ይቆማል። ብዙዎችም ቢቆስሉም አብዛኞቹ ተሳፋሪዎች በሕይወት ይተርፋሉ። ከተከሰከሰው አውሮፕላን የወጡ ተሳፋሪዎች በደሴቱ ከፍተኛ ሙቀትና ጫካ ውስጥ ይወድቃሉ። ብሮዲና ዲሊ ያሉበትን ቦታ ለማወቅ ካርታዎችን ይመረምራሉ። የደረሱበት ቦታ በደቡብ ፊሊፒንስ የሚገኘው ጆሎ የተባለ ሩቅ ደሴት መሆኑን ይገነዘባሉ። ይህ ቦታ ግን መደበኛ ደሴት አይደለም። የፊሊፒንስ መንግስት እንኳን ሊቆጣጠሩ ያልቻለው በአከርካሪ አማጽያን፣ ነፍሰ ገዳዮችና በህገወጥ የሰዎች አጋቾች የሚተዳደር የጨለማ ምድር ነው። ስልኮች አይሰሩም። እርዳታ የሚጠየቅበት መንገድ የለም። ብሮዲ ተሳፋሪዎችን እዚያ አውጥቶ በእግሩ ጫካውን አቋርጦ ስልክ ወይም ራዲዮ ጣቢያ ለመፈለግ ይወስናል። ነገር ግን በዚያ አደገኛ ጫካ ውስጥ ብቻውን መሄድ ራስን ማጥፋት እንደሆነ ያውቃል። በመሆኑም በካቴና ታስሮ የነበረው ነፍሰ ገዳይ ሉዊስ ጋስፐርን ለማመን ይገደዳል። ካቴናውን ፈቶ መሳሪያው ሰጥቶ የቀድሞ ወታደራዊ ክህሎቱን ተጠቅሞ አብሮት እንዲሰለፍ ይጠይቀዋል። ጋስፐር ዝምተኛ፣ አይኖቹ ሚስጥር የሞሉባቸው ቢሆንም ጥያቄውን ይቀበላል። ይህ በእንዲህ እንዳለ በኒውዮርክ የሚገኘው የትራቨላይዘር አየር መንገድ ዋና መስሪያ ቤት አውሮፕላኑ መጥፋቱን ያውቃል። ጉዳዩን ለመቆጣጠር ስካርስዴል የተባለ የቀድሞ ልዩ ኃይል መኮንን ይመድባሉ። ስካርስዴል የፊሊፒንስ መንግስት ዲፕሎማሲያዊ አካሄዶች ተከትሎ ወታደር እስኪልክ ድረስ ተሳፋሪዎቹ ሊታረዱ እንደሚችሉ ስለሚያውቅ ሕግን ወደ ጎን በመተው ራሱን የገንዘብ ወጪ እጅግ የሰለጠኑ የግል ቅጥረኞች ወታደሮች ያዋቅራል።
እነዚህ ወታደሮች በከባድ መሳሪያዎች ተጠቅመው በሚስጥር ወደ ደሴቱ እንዲበሩ ያደርጋል። ብሮዲና ጋስፐር ጫካውን ውስጥ በጥንቃቄ ሲጓዙ አንድ የተተወ የድሮ ጭነት መጋዘን ያገኛሉ። እዚህ ውስጥ ድሮ የኬብል ስኪል ያገኛሉ። ብሮዲ የተበጠሱትን ሽቦዎች በፍጥነት አቀጣጥሎ ወደ አየር መንገዱ ዋና መስሪያ ቤት ይደውላል። ነገር ግን ስልኩ የነሳው ተራ ሰራተኛ የብሮዲ ድምፅ ሲሰማ ቀልድ ወይም ማጭበርበር መስሎት ስልኩን ይዘጋበታል። ብሮዲ ተስፋ በመቁረጥ መጨረሻ እድሉን ተጠቅሞ ወደ ልጁ ወደ ዳንኤል ይደውላል። ያለበትን ሁኔታ፣ አደጋውና ያገኘውን የመጋዘን ኮኦርዲኔትስ በፍጥነት ድምፅ ይነግራታል። ልጁ ወዲያውኑ ይህንን መረጃ ለዋናው መስሪያ ቤት በማስተላለፍ የመዳን ስራውን አቅጣጫ እንዲይዝ ታደርጋለች። ነገር ግን በዚያው ቅጽበት መጋዘኑ ውስጥ አንድ የአማጽያን ተዋጊ በድንገት ይደርስባቸዋል። ሰውየው ብሮዲን አንቆ ለመግደል በከባድ ሁኔታ ይታገለዋል። ብሮዲ ትንፋሹን ሊያልቅ ሲል ሉዊስ ጋስፐር ከበስተጀርባው እንደ ጥላ ብቅ ይላል። በዚያው ቢላዋ አማጺውን በአሰቃቂ ሁኔታ ወቅቶ ይገድለዋል። ጋስፐር እዚህ ጋር ብሮዲን ጥሎ ማምለጥ ይችል ነበር። ነገር ግን በውስጡ የቀረውን ሰብአዊነት የብሮዲን ሕይወት እንዲያድን አድርጎታል። ከእነሱን እዚያ እያሉ ከተከሰከሰበት አውሮፕላን የሚወጣውን ጥቁር ጭስ የተመለከተው የደሴቱ ጨካኝ መሪ የሆነው ዳቱ ጁንማር ከሰራዊቱ አውሮፕላኑ ወዳለበት ቦታ ይደርሳል። ጁንማር ሰዎችን በማገትና አንገት በመቅላት የሚታወቅ አውሬ ነው። አማጽያኑ ተሳፋሪዎችን ከበው በመሳሪያ ያስፈራራቸዋል። ተሳፋሪዎችን ለመከላከል የሞከረውን አንድ የኮሪያ ተወላጅና የድርጅቱን ባለሥልጣን ጁንማር በካሜራ ፊት በአሰቃቂ ሁኔታ በጥይትና በሜንጫ ይገድለዋል። የቀሩ ተሳፋሪዎችና ረዳት ፓይሎቱን ዲሊን በሙሉ እያሰሩ በጭነት መኪና ወደ ዋናው የጦር ስፍራቸው ይወስዷቸዋል። ብሮዲና ጋስፐር ወደ አውሮፕላኑ ሲመለሱ ያገኙት ነገር ባዶነት፣ የፈሰሰ ደም ብቻ ነበር። ብሮዲ እንደ መሪያቸው ተሳፋሪዎችን ጥሎ መሄድ የሞተ ኃይል ይከብደዋል። እስከ መጨረሻው ሳላድናቸው አልሄድም ሲል ይሰማል። ጋስፐር የብሮዲን ጽናት አይቶ አብሮት ለመፋለም ይወስናል። ሁለቱ የጦር አርበኞች አማጽያን እግር ድኳን በመከተል ወደ ዋናው ጫካ በጥልቀት ያመራሉ። የአማጽያኑ የጦር ሰፈር ይደርሳሉ። ተሳፋሪዎቹ በአንድ ቆርቆሮ ክፍል ውስጥ አስረው ሲያለቅሱ ይመለከታሉ። ብሮዲ ተሳፋሪዎችን ለማስመለጥ ሲል ራሱን ለአማጽያኑ አሳልፎ በመስጠት ትኩረታቸውን ወደ ሌላ አቅጣጫ ይስባል። አማጽያኑ ብሮዲ ይዘው በከባድ ሁኔታ ይደበድቡታል። ዳቱ ጁንማር በካሜራውን አዘጋጅቶ የብሮዲን አንገት ለመቅላት ሰይፉን ሲያነሳ ግን የጫካው ጸጥታ በታላቅ ፍንዳታ ይደፈርሳል። ስካርስዴል የላካቸው የልዩ ኃይል ወታደሮች በቦታው ይደርሳሉ። ወታደሮችና ሉዊስ ጋስፐር በአንድነት ሆነው በአማጽያኑ ላይ ዘመናዊ ገዳይ የሆኑ መሳሪያዎችን በመጠቀም እሳታማ ጥቃት ይከፍታሉ። መጋዘኖች ይፈነዳሉ። አማጽያኑ ልክ እንደ ቅጠል ይረግፋሉ። ወታደሮች ብሮዲን አድነው የታገቱን ተሳፋሪዎችን በሙሉ ነጻ ያወጣሉ። ነገር ግን ድሉ ገና አልተጠናቀቀም። በራዲዮ የተሰማውን መረጃ መሰረት የዳቱ ጁንማር በመቶዎች የሚቆጠሩ ተጨማሪ ታጣቂዎች በከባድ መሳሪያዎች ታጥቀው ወደ ቦታው እየመጡ ነው። ወታደሮቹ የመጡባትን ትናንሽ ሄሊኮፕተሮች ሁሉም ተሳፋሪዎች በመሸከም አቅም የላትም። ብቸኛው የመዳን መንገድ የግማሽ አካሉን የተሰባበረውን ያንን የተከሰከሰ አውሮፕላን ተጠቅሞ እንደገና ወደ ሰማይ መብረር ብቻ ነው። ሁሉም ወደ አውሮፕላኑ ይሮጣሉ። ወታደሮቹ ያመጧቸውን ልዩ ባትሪዎች ለአውሮፕላኑ ይገጥሙታል። ካፕቴን ብሮዲ የቆሰለ አካሉን ይዞ ከረዳቱ ዴሊ ጋር በመሆን ሞተሩን ያስነሳሉ። የአውሮፕላኑ ግዙፍ ክንፎች መሽከርከር ሲጀምሩ ከጫካ ውስጥ በ10 የሚቆጠሩ አማጽያን መኪናዎችና ታጣቂዎችን እየተኮሱ ይደርሳሉ። ታላቅና የመጨረሻው ፊልሚያ ይነሳል። ወታደሮቹ አውሮፕላኑን ለመጠበቅ ሲሉ የመጨረሻ ጥይቶቻቸውን ይተኩሳሉ። ሉዊስ ጋስፐር ባለ 5 ከክሊቭ ካልፐር የከባድ መሳሪያ ይዞ ወደ አውሮፕላኑ የሚጠቁበትን የአማጽያን መኪናዎች በሩቅ እየመታ ያፈነዳቸዋል። በዚህ መሃል አውሮፕላኑ ወደፊት መጓዝ ይጀምራል። ዳቱ ጁንማር አውሮፕላኑን ለመጣል ሮኬት በመተኮሻ አዘጋጅቶ ሊተኩስ ሲል ጋስፐር ፈጣን ኢላማውን ተጠቅሞ ጁንማርን ግንባሩ ላይ በመምታት ለዘላለም ያሸልበዋል። አውሮፕላኑ ፍጥነቱን ይጨምራል። ክንፎቹ ከሩቅ ዛፎቹ ጋር እየተጋጩ በመጨረሻም የስበትን ሕግን አሸንፎ ወደ ሰማይ ይወነጭፋል። ነገር ግን ሉዊስ ጋስፐር አብሮ አልተሳፈረም። እርሱ አሁንም በዓለም አቀፍ ደረጃ የሚፈለግ ወንጀለኛ በመሆኑ
አውሮፕላኑ ውስጥ ቢገባ ዕድሜ ልኩን ወህኒ ቤት እንደሚወር ያውቃል። ጋስፐር በአማጽያኑ የተተወውን በሚሊዮን የሚቆጠር ዶላር የያዘ ቦርሳ አንስቶ ወደ ጫካው ጥልቀት እየሮጠ ይጠፋል። ብሮዲ በአውሮፕላኑ መስኮት ቁልቁል እያየው ሕይወቱን ላዳንለት ለዚህ ምስጢራዊ ነፍስ ገዳይ በልቡ ምስጋና ያቀርባል። አውሮፕላኑ በአየር ላይ ቢሆንም ሁኔታው አሳሳቢ ነው። አንደኛ ሞተር በእሳት እየተቃጠለ ነው። ነዳጅ በፍጥነት እየፈሰሰ ነው። እናም ቁመቱ ጠብቆ መጓዝ አልቻለም። ብሮዲ ውቅያኖስ ላይ ቢያሳፍረው ማንም እንደማያተርፍ ስላወቀ በአቅራቢያው ወደሚገኝ ሲያሲ ወደ ተባለች ትንሽ የፊሊፒንስ ደሴት አውሮፕላኑ ይዞት ይሄዳል። በእያንዳንዱ ሰከንድ ሞት አፋፍ ላይ ያሉ ብሮዲ በአንድ ሞተር ብቻ አውሮፕላኑን በሲያሲ አነስተኛ የአየር ማረፊያ ላይ በከባድ ሁኔታ ያሳርፈዋል። አውሮፕላኑ ሙሉ በሙሉ ተሰባብሮ ይቆማል። ነገር ግን ተሳፋሪዎቹ፣ ወታደሮቹና ፓይለቶቹ ሙሉ በአንድነት በሕይወት ይተርፋሉ። በአካባቢው የሕክምና ባለሙያዎች ተሳፋሪዎችን ለመርዳት ሲረባረቡ፣ ካፒቴን ብሮዲ ቶረንስ ግን በደምና በላብ ተውጦ ከአውሮፕላኑ ደረጃዎች ላይ ቁጭ ይላል። ሙሉ በሙሉ የዛለውን እጁን ወደ ኪሱ ሰዶ ስልኩን ያወጣል። ለልጁ ለዳንኤላ ይደውላል። ልጁ በለቅሶ ድምፅ ስታነሳው ብሮዲ በፈገግታና በደከመ ድምፅ አይዞሽ ልጄ ቤት እየመጣው ነው ይላታል። በሰማይና በምድር የተደረገው ይህ እሳታማ የሞት ሽረት ጉዞ እዚህ ላይ ፍጻሜውን ያገኛል።